ናቂ ገጠር ብገባ ይሻለኛል ብላ እንግዲህ ከከተማ ልብሷን ጠቅልላ ወደ ገጠር ገብታለች። ወደ ገጠር በገባችበት ሰዓት እንግዲህ የገጠሩን ባህሪ ወይም ደግሞ ስነ ስርዓቱን ወጉን ስለማታውቀው ልክ እንደ ከተማ መስሏት እዚህ እየተሽከረከረች ነበር እና ቤት መቀመጥ ያስጠላል ታውቃላችሁ። ማዞር የለመደ ሰው ወይም ደግሞ መንቀሳቀስ የለመደ ሰው ቤት ውስጥ መቀመጥ በጣም ነው የሚያስጠላው። የዛን ሀገር እንትን እስከሚለመድ ድረስ ማለት ነው። እና ኒናዬ እንግዲህ ፀጉሯን ልክ እንደዛው ጨበሬ አድርጋ ተንጨባረራ ሱሪ ለብሳ ምናምን ልክ እንደ ከተማ ስትዞር ነበር እና በዛልኝ ደግሞ ከማንም ጋር አይስማማም። ሰውን ቀጥቅጦ ከዛ ካሳ ወይም ደግሞ ከሰው ጋር ተደባድቦ ካሳ ክፈሉኝ በሚል ነው እንግዲህ ህይወቱን እየመራ ያለው። ለሱ ነው ህይወት የተመቸው ማለት ነው። እንግዲህ አሁንም ከኒናዬ ጋር ኒና ያው ጫካ ውስጥ ገጠር ላይ ስትገቡ የትም ቦታ ሽንት ቢይዛችሁ ትሸናላችሁ፣ እንደ ከተማ አይደለም። እና እንግዲህ ሽንቷን እየሸናች ነበረ እና ከጀርባ መጥቶ አስደነግጧት ነበረ። ከዛ እሷ በጣም ፈርተው ነበር ሰውየውን አይታው ስለማታውቅ ነው። እና እየተጣላች እያለ እንግዲህ ኪራዬ ከች ብሎላት ምን ሆነሽ ነው ብሎ ሲጠይቃት ልቀጠቅጠኝ ነበር፣ ለምን እዚህ ትሸኛለሽ ብሎ ልደበደበኝ ነበር ብላ ስትነግረው እንግዲህ መታሽ እንዴት አለ። አይ መቶኝ ሳይሆን ቀልቤን ነው የመታኝ፣ ይሄ ሰውዬ የሆነ መላጣዊ ሰውዬ ከዚህ ጋር ብንሄድ ነው የሚሻለው ብላ እንግዲህ ከሰውየው ጋር እየተጣላች ነበረ። ከትንሽ ደቂቃ በኋላ እንግዲህ እሱ እንትን ያለኝን እኔም መክፈል አለብኝ፣ ብድሬን መመለስ አለብኝ ብላ ጫካ ውስጥ ተደብቃ ልታስፈራራው ስትል እንግዲህ ይዟት አንበርክኮ ሀያና ሴት ልጅ በቀን 4 መመታት አለባት ብዬ ስለማስብ ቀጠቅጥሻለሁ ተቀጥቅጠሽ ስለማታቂ ነው ብሎ እንግዲህ ልክ ልቀጠቅጣት ስል ኪራና ዴቭ ደርሶላት አድኗታል ማለት ነው። እኔ በቀን 4 የምመታው መክሰስ፣ ምሳ፣ ቁርስ አድርጎኝ ነው ሰውየው በ4 ትመቻለሽ ብሎ ሲያስፈራራኝ ነበር። ተንበርክኬ ነበር ስለምነው የነበረው ብላ ነበረ ፈታ ስታረገን የነበረው። ኒናዬ በነገራችን ላይ በጣም የምትመቻኝ የመጣችው ሰሞን እያናደደችኝ ቢሆንም ጽናትዬ ስታናደድ ስለነበር ነው ያኔ ማንወዳት። አሁን ደግሞ ከጽናት ጋር ስለተስማሙ ደስ ትለኛለች።